አለቃዋ ባልትራሳውንድ ስታሳያት ይታያታል። ሴትዮዋም ተበሳይታ ከስራ አባረረቻት። እሷም 3 ቀን መኪና ነርታ የመጣችበትና ጥሩ ክፍያ አገኝበታለሁ ያለችውን ስራ አጣች። ወዳጆቼ የስራ መተት ጥሩ የስራ እድላችሁን ይዘጋል። ልክ እንደ አብራን ክርት በስራ ምክንያት ያንከራትታል። ባለ ድርጅትና ባለ ሱቆች ከሆኑ ስራ ቦታቸው ድርሽ አይሉም፣ አይሄዱም። ስራ ቦታቸውን ሲያስቡት ያስጠላቸዋል። እንደውም ስራቸውን ትተው እንደ ቁራሌው ሲዞሩ ይውላሉ። ባስ ካለ ደግሞ ጫት ቤት ወይ የሆነ ቦታ ቁጭ ብለው ሲቅሙ፣ መጠጥ ቤት ተቀምጠው ሲጠጡና ገንዘባቸውን ለማንም ሲያወጡ ይውላሉ። አንዳንዱ በስራ መተት ሲያዝ የስራው ቦታ መሄድ ያስጠላዋል፣ ግን መሄዱ ደግሞ ግድ ይሆንበታል። የዚህን ጊዜ በሚሰራበት ሰዓት መሄድ ትቶ ስራው በሚዘጋበት ሰዓት ይሄዳል። ሄዶም ቀኑን ሙሉ የተሸጠውን ገንዘብ ወስዶ ሰው ሲጋብዝ ገንዘቡን ሲበትን ሲያባክን አምሽቶ ባዶ እጁን ወደ ቤቱ ይሄዳል። መተቱ የጸናበትና በመተት የዞረበት ደግሞ ስራው ቦታ በፍጹም አይሄድም። ስራ ቦታ መሄድ ሞት መስሎ ይታየዋል። ግን የሰራበትን ወይም የተሸጠውን ገንዘብ ያለበት ቦታ ድረስ አስመጥቶ ሲያባክን ሲጠጣ አምሽቶ ወደ ቤቱ ይሄዳል። ብዙዎቻችሁ በስራ ቦታችሁ ወይም በስራችሁ ላይ መተት ሲመተት መተቱ ምልክት ይሰጣችኋል። እናንተ ግን ስለተመተተባችሁ ምልክቱ ልብ አትሉም። ለምሳሌ ጥቂት ልጨምርላችሁ። ቅድም እንዳነሳሁት ስጋ ቤት፣ ምግብ ቤት፣ መጠጥ ቤት፣ ጁስ ቤት ብቻ የሚበላ የሚጠጣ ነገር የምትሸጡ ከሆነ ገበያ ማጣት ብቻ ሳይሆን የምትሸጧቸው ነገሮች በሙሉ ይበላሻሉ። ከ10 ዓመት በፊት የማውቃት እዚሁ አዲስ አበባ የምትኖር ልጅ ነበረች። ይቺ ልጅ ከአትክልት ተራ የተለያዩ አትክልቶች ገዝታ በምትኖርበት አካባቢ ትሸጣለች። አትክልት ተራ ሌሊት 9 ሰዓት ሄዳ ነው የምትገዛው። ጥሩ ንጹህ አትክልት ገዝታ ወደ መሸጫው አስገብታ በደንብ ነበር የምትሸጠው። ከሆነ ጊዜ በኋላ የሚገዛት አጣች። የምታመጣቸው አትክልቶች በአንድ ቀን እየተበላሹ ተቸገረች። በዚህም ብዙ ተሰቃየች። እሷ ከምትሸጠው ቦታ ፊት ለፊት ያለ ሰው አስመትቶባት እሷም ከአትክልት ተራ ከአንድ ሰው ገዝተው የእሷ አትክልት በሙሉ በአንድ ቀን ይበላሻል፣ ይበሰብሳል። ያስመተተባት ሰው አትክልት ደግሞ በአንድ ቀን ተሽጦ ያልቃል። ይህንን ራሴ በአይን አይቻለሁ። የሚገርማችሁ በቀላሉ የማይበሰብሰው ሎሚ ይበሰብሳል። ካልበሰበሰ በአንድ ቀን ጠውልጎ ሎሚ ሳይሆን ሌላ ነገር ይመስላል። በጣም ተቸግራ የምትሸጠውን አትክልት እንኳን ሰው ሊገዛት ሰዎች በነፃ አልወስድላት እያሉ አውጥታ ትጥል ነበረ። ያይጡ አበዛዝ ልነግራችሁ አልችልም። በመጨረሻ በስራዋ ላይ የተደረገባት መተት እንደሆነ ታወቀ። ተሸኝቶላት ስራዋ ተስተካከለ። በስራቸው ላይ መተት እንደተደረገባቸው ያላወቁት ያልነቁት መፍትሄ ያልሻቱት ግን በስራ መተት ታስረው ስራቸው ተበላሽቶባቸው ፈተና ተሸክሙ ይኖራሉ። ወዳጆቼ የስራ መተት ሲመተትባችሁ ስራችሁ ይበላሻል፣ የምትሸጡት ይበላሻል። ስራ ቦታችሁ፣ ሱቃችሁ ወይም ቤታችሁ ባይጥ ይሞላል። የማይበላሽ ነገር ከሆነ ለምሳሌ ድርጅት ሆኖ እቃ የሚሸጥ ከሆነ እቃቸውን የሚገዛቸው ይጠፋል። እቃቸው የሰራተኞቹና የሌቦቹ መጫወቻ ይሆናል። እቃዎቹም ይበላሻሉ። ዘበኛውም አላፊ አግዳሚው እቃቸውን እየወሰደ የሚዘርፈውም እየዘረፈ ይባክናል። የወለላይቱ እመቤት ልጆች በስራ ቦታችን፣ በማሽኖቻችን፣ በተሽከርካሪዎቻችንና በሌሎቹም ላይ መተት ከተመተተ ቅድሚያ ማድረግ ያለብን ጸበል መርጨት ወይም ጸበል በእምነት እየበጠበጥን መርጨት። ጥሩ አባቶች አስመጥተን ድርሳነ ቅዱስ ሚካኤልና ሌሎቹን ድርሳናት ገድላትን አስነብቦ የተጸለየበትን መዝገበ ጸሎት መርጨት። እንዲሁም በግላችን ሰይፈ ሥላሴን፣ ሰይፈ መለኮትን፣ ጸሎተ ባርቶስን በየዕለቱ በመጸለይ ራሳችንን በሥላሴ መለኮታዊ ሰይፍ ማስጠበቅ ይገባናል። እነዚህም በመጠቀም ስጋ ከለበሱ በየጠንቋይና በየደፍተራ ቤት እየተልከሰከሱ ገንዘባችንን በአጋንንት ከሚምሱ ስናያቸው ሰዎች በግብራቸው ግን የአጋንንት የግብር ልጆች ከሆኑት ተቀናቃኞቻችንና ከአጋንንት መላቀቅ እንችላለን። እነዚህ መፍትሄዎች የማትጠቀሙ ከሆነ የመተተኞች መጠቀሚያ ትሆናላችሁ። እነዚህን የማትተገብሩ ከሆነ የነሱ መጫወቻና መዘባበቻ ትሆናላችሁ። የሚያሳዝነው ይህ ሁሉ ግፍና በደል በሰዎች ላይ በመተት የሚደርሰው አገልጋይ በመሰሉትና በአገልግሎት ስም በቅድስት ቤተክርስቲያን ስም ባሸመቁት ነው።
ልዑል እግዚአብሔር በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅ አጠፋለሁ እንዳለ መተትን ከመተተኞች እጅ ያጥፋልን። በቀጣይ በክፍል 14 ስለ ሰላቢ መተት በስፋትና በጥልቀት እንማማራለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ያስተማሪን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። እንዳልኳችሁ የሚያባክን መንፈስ ብዙ አይነት መንፈስ አለ። ጊዜ የሚያባክን አለ፣ እድሜ የሚያባክን አለ፣ ገንዘብ የሚያባክን አለ። አሁን ከእድሜ እንምጣ። እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል። ሳትወልድ እንዲህ አድርገው የሚያስረፍድባቸው ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ፣ ሳያገቡ ሳይወልዱ የሚረፍድባቸው አሉ። ይሄ እድሜ ይባላል፣ የእድሜ ማርፈድ። ሌላው የእድሜ ማርፈድ የሚሆን ንስሐ ሳይገቡ ዝም ብሎ እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል? እናቱም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብለው ሴተኛ ዳር ያገኛሉ። ቀመስ አድርጎ ይመጣል። ከዛ እናትና አባቱ ጋር ነው የሚያድረው። ይጠጣል። ዓመት በዓል ሲሆን አብሮ ከእናትና አባቱ ጋር ያከብራል። እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ ዓመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል፣ ሄደዋል ማለት ነው። እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም። ይሄ የሚያዘገይ መንፈስ ይባላል፣ ብኩን የሚያደርግ መንፈስ። ሌላ ሁለተኛው ጊዜ ማነው? ጊዜን ያኛው እድሜ ነው። ጊዜን የሚያዘገይ ማለት ነው። የሚቀጥለው ወር ላይ ይሄን አረጋለሁ እቁብ ሲደርሰኝ ይሄን አረጋለሁ ስትሉ እቁቡ ልክ ሲመጣ ህመም ይመጣል፣ ወይም ገንዘቡን ልታጠፉ የምትችሉበት ሌላ ነገር ይመጣባቸዋል። ደሞዙ ሲመጣ በ5 ቀን ውስጥ ብን ብሎ ይጠፋል። ይሄ ደሞዛችሁን በተመለከተ ጊዜን በተመለከተ የሚያባክነው መንፈስ በጣም በሌላ ጊዜ አንድ ወንድማችን ገጠመኝ ስላለው የሱን ገጠመኝ አምጥቼ እነግራችኋለሁ። ባጭሩ ግን ጊዜያችሁን የሚያባክነው ምንድነው? ከወር እስከ ወር ደሞዝተኛ እንድትሆኑ እያደረገ ጃኬትም እንዳትቀይሩ ልብስም ጫማም ሳትቀይሩ ዝም ብሎ ጊዜያችሁን የሚያባክን፣ በፍቅርም ደረጃ አገባሻለሁ ብሎ ተስፋ የሚሰጥ ውጭ ሀገር ሆኖ ወይም ክፍለ ሀገር ሆኖ የት ወይም ቦታ ሆኖ አገባሻለሁ ተስፋ ይሰጣታል። እድሜዋን ጊዜዋን ያባክናል። እሷም አገባሃለሁ ብላ ወይም ደግሞ ከተጋቡ በኋላም ራሱ ልጅ እንወልዳለን ቆይ እንዳትወልጂ እያለ በመድኃኒት ያዡ እያለ ልጅ እንዳይወልዱ ጊዜ የሚያባክን መንፈስም አለ። ይሄ ራሱ ብኩን መንፈስ ይባላል። ሌላው ደግሞ በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ። ለድርጅቱ ትርፋማ የሆኑ ሰዎች ናቸው። ወይም ደግሞ ድርጅቱ ትርፋማ እንዲሆን ሐሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም። ስራ አይሰጣቸውም፣ ወይም ገንዘብ እድገት አይሰጣቸውም። ዝም ብሎ በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ። አንድ ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ እኮ ምርጥ ሰራተኛ ነው፣ አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጥ ሴትም ወንድም አሉ። ብኩን ያደርጋቸዋል። አይዲያቸውን ይሰጣሉ፣ ግን ምላሽ የለውም። የወጡት የለፉበትን ያክል አይሰጣቸውም። ይሄም አለ። እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር፣ እኮ ስንት ስራ መስራት ነበረብኝ፣ ለምንድን ነው እዚህ ቦታ ላይ ተቀጥሬ ቁጭ ያልኩት? ግን ለምንድን ነው እንደዚህ ተወተፍኩት? እንዴ ስንቱ እኮ እየወጣ እኮ በአቋራጭ መንገድ እኮ እያተረፈ ነው፣ እንደው ቢያንስ ተፍ ብዬ እንኳን አልሰራም እንዴ ምናምን ብለው በቃ ያስቡታል። ግን ቁጭ ይላል፣ ታስረዋል። ከወጣው ደግሞ ቤት ውስጥ ኢኮኖሚካሊ ይናጋሉ። ማየ ምን ትበላለች ባለቤቴ፣ ልጆቹ ምን ይሻላል ይላል። ወጥቶ መስራት እንደሚችል አይምሮን ያውቀዋል፣ ያምነዋል። ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ታውቃለች። ጎበዝ ወጥቼ እኮ ነው የሆነ ቦታ ላይ እኮ ጠጋ ብዬ ቡና ቢሸጥ ወይ የሆነ ነገር ባደርግ ትርፋማ እሆናለሁ ትላለች። ግን ታስራ ተቀምጣለች። ምን ሲባል የሆነ የተበተባት ነገር አለ። ጊዜን የሚያባክን ማለት ይሄ ነው። ከንቱ የሚያደርግ ብኩን የሚያደርግ ማለት ይሄ ነው። ትውጣ ማለት አይደለም፣ አትውጣ ማለትም አይደለም። ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወጥታችሁ አንዴ ቼክ ማድረግ ነው። አንዴ ወጥቶ መሞከር በቃ ካልተሳካ
እንኳንም ሞከርኩት፣ ችግር የለውም በቃ የሚሳካ መስሎኝ ነበረ። ሞከርኩት፣ አልሆነም፣ እመለሳለሁ። በሙያችሁ ስለምታምኑበት ትቀጠራላችሁ ድጋሚ። ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው። ያኛው ግን ምናልባትም በህይወታችሁ ላይ አንድ ስቴፕ ከፍ የምትሉበት ከሆነ እዚህ ጋር ቆልፎ የያዛችሁ የቤተሰብ ዛር ሊሆን ይችላል፣ ወይም ደግሞ መተት ሊሆን ይችላል፣ ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል። የእናንተን ማደግ የማይፈልግ የእናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዴ? ቆይ እስቲ ምን ላድርግበት? ገና ገንዘቡ ሲመጣ ነው ማቀድ የምትጀምሩት። ያን ብር ማየት አይፈልግም። ብሩ በሌለ ሰዓት ብዙ እቅድ ሊኖራችሁ ይችላል። ብሩ ሲመጣ ግን ያቅድ ትረሱትና ሌላ ቆይ ሌላ ነገር ምን ላድርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም። ይሄ ደግሞ የቡዳ መንፈስ ባህሪ ነው። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል። አስራት ስለማናወጣበት፣ ለነዳያን ምጽዋት ስለማንሰጥ፣ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል። ግዴታ እቃውን አምጡ አይደለም። እንዲህ አይነት በጎ ነገሮች ላይ መሳተፍ፣ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም። ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው። ደግሞ ግዴታችን ነው። እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ፣ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡዋል። ብኩን ሆኖ ሰው ራሱ ብኩን ሆኖ የ10 ሺህ ብር ደሞዝተኛ የ20 ሺህ ብር ደሞዝተኛ 2 ሺህ ብር የእግዚአብሔር ነው ሲባል ብዙ ነው እኮ እንዴ 2 ሺህ ብር አይ ዝም ብዬ ለነዳያን በሰጥ ይሻለኛል ብሎ 100 ብር ሰጥቶ ይጨርሰዋል። በቃ ግን 18 ሺህ ብሩ አንደኛ 18 ሺህ ብሩ የኔ ነው እንዴ 2 ሺህ ብር በሰጥም እኮ 18 ሺህ ብር አለኝ እሱን ቦታ ማስያዝ ይሻለኛል አይልም። 2 ሺህ ብር ከ20 ሺህ ብር ላይ 2 ሺህ ብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ለነዳያንም ሳይሰጥ ዝም ብሎ ይረሳውና ያልፋል። አይደለም 18 ሺህ ብሩ አይደለም 20 ሺህ ብሩ ከዛም በላይ ጊፍት እንኳን ቲፕ ተሰጥቶትም እንኳን ብሩ ለወር አያደርስም። ለምን ሲባል በረከት የሌለው ለምን እንደሆነ ከሐሳባችን ነው የሚጀምረው ማለት ነው። እንደዛም እንኳን ብኩን ሆነን እኮ ነው የምላችሁ አስራት አናወጣም። ስግብግብ ሆነን እንኳን ቢሆን እሺ ማለት አረ ይሄ እኮ ብር እኮ ቤት ውስጥ እኮ ብዙ ነገር ይሸፍናል እንዴ 2 ሺህ ብር እኮ እንዴ እግዚአብሔር እንግዲህ አንተ ታውቃለህ 2 ሺህ ብሩንማ ብዙ ነገር ይሸፍንበታል ብትሉ እንደው ድንግሽ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል። ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተራ ነገር እንኳን እያባከንን አስራት አናወጣም። እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ የኔ ቢጤ ሆቴሉ በር ላይ መጥተው ስለ ማርያም ሲላቸው እግዚአብሔር ይስጥል ይላሉ። ዛሬ አብዛኛው ክርስቲያኑ የመደበት ባህሪ ያለበት አይነ ጥላው አለ፣ ሙቃቢው አለ፣ ዛሩ አለ፣ አፍዛ ደንግዞ አለ፣ መተቱ አለ፣ ምቀኛው አለ፣ ሸንግለኛውና ተንኮለኛው አለ፣ ቡዳው አለ። ይህ ሁሉ የሚያተኩረው የእግዚአብሔርን ሕዝብ ነው። ይህ ሁሉ የሚረባረበው የእግዚአብሔር ሕዝብ እንዲጠፋ ነው። በየትኛውም ዓለም ያለው ክርስቲያናዊ ሕይወት እየሟሸሸና ደብዛው እየጠፋ ዓለማዊነትና እንደዚሁ አረመኔያዊነት እየጨመረ እየበዛ የመጣው አለ ምክንያት አይደለም። እንዲህ አይነት መደበት ይበዛል። ወደ መንፈሳዊ ሁኔታ ስናመራ እንዲህ አይነት ተጽዕኖ አለ። ቅዱሳን ያልሞተው ኤልያስ እየተገለጠ ሙሴ ከመቃብር መጥቶ እየተነጋገረ ደቀ መዛሙርቱ ጋር ግን ጫና ነበር። ነቅተው ይላል ነቅተው በነበረበት ጊዜ ሲመለከቱ ወዲያውኑ ሙሴና ኤልያስ ከነርሱ ተለዩ። ልክ ሲለዩ አንድ ነገር ተናገሩ። ነገር ግን ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን 2 ሰዎች አዩ። ማየት መቻል እግዚአብሔር ክብሩን ያሳየን። ያጣነው ይሄንን ነው። ያሸለችን አሁን የምናየው ነገር ሁሉ በቃ ሁል ጊዜ ተደጋግሞ ክፋት ሲገን፣ ተንኮል ሲጨምር፣ አመፃ ሲበረታ፣
ሰዎች መንፈሳዊ ስሜታቸው ሲቀዘቅዝ፣ የሃይማኖት ኃይልና ጥበብ ዝም ሲል፣ አቤት እንዴት አይነት ውርደት ነው! ዓለም ብቻ ለራሷ ጥፋት የምታዘጋጀው ኃይል እየጨመረ ሲመጣ፣ የፍልስፍናው የክህደት ዓለም ብርታት እያገኘ ሲመጣ፣ ክፉ ጠላት ደግሞ እድሎቻችንና ኑሯችንን ሲፋለም፣ የምንፈልገውና የምናቅደው ፕሮግራም ሲዛባ፣ እንዲህ ነው። እንዴት ነው ነገሩ? አሁን እዚህ ያዩት ክብሩን ነው። ክብሩን የጌታንም ክብር የኤልያስንም ክብር የሞተ የተባለውም እንኳ የሙሴንም ክብር አዩ። ክብሩን ማየት፣ ክብሩንና ጸጋውን ማየት ከተራራ ኃይል ጋር አንጻር ሲታይ፣ ከዚህ ከልዕልና ተራራው ጋር ሲታይ የእግዚአብሔር ክብር የተገለጠበት ተራራ፣ ሙሴና ኤልያስ የመጡበትና የቆሙበት ተራራ፣ ሞት የተሸነፈበት ተራራ፣ የሕያውነት ምስጢር ጠፋ የተባለው ለዘመናት የኖረው ኤልያስ የታየበት ተራራ፣ ከእርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አሉ። አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ 3 ዳሶች እንስራ አለው። የሚለውንም አያውቅም ነበረ። ለእኛ በዚህ መኖር በጣም መልካም ነው አሉ። ለምን? ሞት ተሽሮ በሙሴ በኩል ታይቷል። ኤልያስ ደግሞ ከጌታ ጋር ሲነጋገር አይተዋል። ስለዚህ በዚህ መኖር ለእኛ እጅግ በጣም መልካም ነው። ከዛም በላይ ደግሞ እኛ አገልጋዮች እንሁን። ለሙሴም ለአንተም ለኤልያስም 3 ዳስ እየሰራን እዚህ እንኑር። እጆቻችን፣ እግሮቻችን፣ ሰውነቶቻችን የእናንተ አገልጋዮች ይሁኑ አለና ጴጥሮስ ተለወጠ። ጴጥሮስን የለወጠው የእግዚአብሔር አምላክ ክብር ነው። ከዚህ በኋላ ያለው ሂደት እስከ ሞት ድረስ እስኪያበቃው ድረስ የደብረ ታቦር ክብር ከእርሱ ሳይለይ እስከ መጨረሻው ጊዜ ድረስ መስዋዕትነትን ይከፍላል። የእግዚአብሔር ኃይልና ጥበብ ስለተገለጠ፣ ከባህሪው ጋር ስለተስማማ፣ ከሕይወቱ ጋር ስላለ የእግዚአብሔር ኃይልና ጥበብ ያልተለየው ሰው እስኪሆን ድረስ ከሸለቆ የወጣበትን ሕይወት አክብሮ በተራራው ላይ ያለውን ጸጋና ሞገስ ተቀብሎ ይወርዳል። እግዚአብሔር ምሕረቱንና ጸጋውን ያብዛለን። በእኛ ለዚህ መኖር መልካም ነው። ይሄ በደብረ ታቦር የተሰማ ነው። ለአገልግሎት በሚመች መንፈሳዊ ጉዞ የምንኖርበትን ጸጋ ያገኘንበት ደብረ ታቦር ነው። ደብረ ታቦር እንግዲህ የሚከተሉትን ባህሪያቶች ያካትታል ማለት ነው። አንደኛ ከሸለቆ የመውጫ ተራራ ነው። ሁለተኛ የእግዚአብሔር ክብር ሲገለጥ የምናይበት ተራራ ነው። ሶስተኛ ሙሴና ኤልያስ መጥተው በመንፈሳዊ ጸጋ የሚታዩበት ተራራ ነው። ከዛም በላይ ደግሞ መደበትንና የእንቅልፍ ኃይልን በሌላ በኩል ጥሎ ለማለፍ ትግል የሚደረግበት ተራራ ነው። በማቴዎስ ወንጌል ምዕራፍ 17 ላይ ደግሞ ለየት ያለ ቃል እንሰማለን። የማቴዎስ ወንጌል ምዕራፍ 17 አንድ አስደናቂ ነገር ደግሞ እዚህም ላይ እናገኛለን። ከ6 ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ እንስራ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው ይላል። እዚህ የብሩህ ደመና ምንጭ ሲሆን እናየዋለን። በሙሴ ዘመን ይህ ደመና ጸሎት በሚያሳርግበት ጊዜ በክብር ይመጣ ነበር። ይህ ደመና የእስራኤል ሕዝብ ባህረ ኤርትራን ለመሻገር በሚያደርገው ጉዞ ውስጥ ያገለግላቸው ነበር። ይህ ደመና ቀን ሐሩሩ እንዳያቃጥላቸው የቀን መከለያ አምድ ሆኖ፣ ሌሊት ደግሞ እንዳይጨለምባቸው የብርሃን አምድ ሆኖ ያገለግላቸው ነበር። ሙሴ ሲመጣ ይህ የክብር ደመና አብሮ ተገለጠ።
እግዚአብሔር ስሙ የተመሰገነ ይሁን። የምን ደመና ነው?